ሰላም ዛሬ ፊፋ ቫይረስ በሚል ርዕስ እንመለከታለን። ኢንተርናሽናል ብሬክ ብዙ ተጫዋቾች እየተጎዱበት ነው። ለብሔራዊ ቡድን ትልልቅ ቡድኖችን አሳልፎ ስለሚሰጡ ጉዳቱ ይከተላል። በዚህም ጨዋታ የአርሰናል የተከላካይ መስመር ቁልፍ ተጫዋቾች ገብርኤል ማጋሌዥ፣ ሪካርዶ ካላፊዮሪ፣ ቲምበር ጉዳትን አስተናግደዋል። የቲምበር ጉዳት ትልቅ እንዳልሆነም እየተነገረ ይገኛል። በተለይ የአርሰናል ተከላካይ ክፍሎች ጠንካራነት ጋር ተያይዞ የተጫዋቾች መጎዳት ስጋትን አስከትሏል። አርሰናል በክረምት የዝውውር ጊዜ ያስፈረማቸው ተጫዋቾች እነ ቪክቶር ዮኬሬሽ የመሳሰሉት ጥልቀት ባለው ሁኔታ ቢሆንም በዚህ ከቀጠለ አስቸጋሪነቱ አያጠያይቅም። ደስ የሚለው ዜና ግን ገብርኤል ማጋሌሽና ሪካርዶ ካላፊዮሪ በጥሩ ሁኔታ በማገገም ላይ እንደሚገኙ እየተነገረ ነው። ሰሜን ለንደን ፈተናዎች ቢበዙም አየሩ ምንም ቢሆን ምን በዘንድሮ ዋንጫው የአርሰናል እንደሚሆን አትጠራጠሩ። የጸና ህልም አለን። ጊዜው የአርሰናል ነው። ዊ አር አርሰናል። ቻው